ለመሆኑ መሞት ፈልጋለሁ የምትሉት በእውነት ህይወት ሰልችቷችሁ ነው ወይስ የስጋ ፍላጎታችሁን ለመክተት ስላቃታችሁ? መንፈሳዊ ህይወት እንደ እስር ቤት ይቆጠራል። ግን እስኪ ያስቡት፣ የጠላኸው ያደከመህንና ለኃጢአት የሚገፋፋ የስጋ ፍላጎትህን እንደ ሞተ ሰው ቆጥረኸው ብትኖር። እውነተኛው ሞት ይህ ነው፣ ለራስህ ፍላጎት መሞት። ያኔ ነው እውነተኛውና ነፃው መንፈሳዊ ህይወት የሚጀምረው። ከመሞት በፊት ሞት፣ ለመሞት ሳይሆን ፍላጎትህን ለመግደል ድፍረት ነው። እናንተስ ምን ትላላችሁ? ራሳችሁን ማጥፋት ትፈልጋላችሁ? መጥፎ ልማዳችሁ፣ ፍርሃታችሁንና ሰውን ለማስደሰት የሚለፋ ማንነታችሁን ማለት ነው። አሮጌው ማንነታችሁን ካልገደላችሁት አዲሱና ጠንካራው ማንነታችሁን ሊወለድ አይችልም። ሰዎች ለሚያማክሩ ጉዳይ በቂ መረጃ እውቀት ከሌለ አትችሉም፣ አይሆንም ብለህ ተስፋ አታስቆርጣቸው። ከቻልክ ወደሚያውቅ ሰው ምራቸው። አንተ አትችልም ማለት ሌላው አይችልም ማለት አይደለም። ሰዎች ካንተ ተስፋን እንጂ ውድቀትን መንገድን እንጂ ጋሬጣን ሊያገኙ አይገባም። በቅንነት መምራት ካልቻልክ ቢያንስ ባለማወቅ እንቅፋት አትሁንባቸው። የማታውቀውን አላውቅም ማለት ትልቅ እውቀትና የሞራል ልዕልና ነው።